የእንግሊዝ ፕሪሚየር ሊግ የውድድር ዘመን ተጠናቋል። ብዙ ድራማዊ እንደው በአነጋጋሪ የሆኑ ጉዳዮች ነበሩበት የውድድር ዘመን ነበረ እና ትናንትና ተጠናቋል። ግን ሲጠናቀቅ ከዚህ ቀደም የእንግሊዝ ፕሪሚየር ሊግ የመዝጊያ ሳምንት ላይ የምንመለከተው አይነት እንደው ይሄ ድራማዊ የውጤት መቀየሮችን በየደቂቃው ወይም በየስቴዲየሞች ውስጥ የሚኖሩ የውጤት ለውጦች የየክለቦቹን ዕጣፈንታ የሚወስኑባቸው አጋጣሚዎች በጣም በርካታ ነበሩና እነዛ ደግሞ የውጤት መቀየሮች በየቅጽበቱ እየተለዋወጡ ብዙ አነጋጋሪና ትውስታ ፈጣሪ ሆኖ ነበር ያልፎ የነበረው። ግን አሁን ላይ በተለይ ደግሞ ለዚህ ለአውሮፓ ቻምፒየንስ ሊግ ተሳታፊነት ይደረግ በነበረው ፉክክር ውስጥ የሚገኙት ቡድኖች ትላንትና ይሄ በርግጥ ያልተጠበቁ ውጤቶች ተመዝግበዋል። ለምሳሌ ኒውካስል ዩናይትድን ማንሳት እንችላለን። ይሸነፋል ተብሎ አይጠበቅም። እንደዚሁም ደግሞ የቼልሲና የኖቲንጋም ፎረስት ጨዋታ በጣም ከፍ ያለ ፉክክር ይደረግበታል ተብሎ ነበር ታስቦ የነበረው። ቢያንስ በሜዳ ላይ እንቅስቃሴ ያን ነገር እንደውም በዛም ተመልክተናል ብዬ አላስብም። የአስቶን ቪላ የኦልትራፎርድ ፎቢያ አሁንም እንደቀጠለ ነው። ትላንትናም እንደዚሁ ማንቸስተር ዩናይትድ ትላንት ይሄ ሮብለት ምን እና ትላንትና በዛ መጠን እንደተጫወተ የሚያስብል አይነት እንቅስቃሴ አሳይቶ ነው ጭምር ነው ያሸነፈው። ሲቲ ያሸነፈው እንደዚሁ ያረጋግጧልና የደረጃ ለውጥም በዛም ሳይታይበት ነው የተጠናቀቀው የዚህ የቻምፒየንስ ሊግ ተሳትፎ ደረጃ። ከዛው ከ35 ዓመታት በኋላ የአንፊልድ ታዳሚያን በስቴዲየማቸው ቡድናቸው የሊግ ዋንጫን ሲያሸንፍ ተመልክተዋል። ትሬንት አሌክሳንደር-አርኖልድን እንግዲህ ሰሞኑ ሲቃወሙት የነበረውን ተጫዋች በክብር ሸኝተውታል። የርገን ክሎፕም ጭምር እዛ ስቴዲየም ውስጥ ታድመው የነበረበት ድባብ በጣም ይሄ የሚያምር አይነት ድባብ ነበር የነበረው። ሊቨርፑል የሊግ ሻምፒዮንነቱን ሲያረጋግጥ ከዛውጭ በጣሊያን ሴሪያም ጨዋታዎች ነበሩ። በዚህም ሊግ ላይ የዚህ የአውሮፓ ቻምፒየንስ ሊግ ተሳትፎ ፉክክሩ ብዙ ትኩረትን የሚስብ አይነት ነበር። አርብ ምሽት የናፖሊ አሸናፊነት ከተረጋገጠ በኋላ ትናንትና ዩቬንቱስ ከብዙ ትግል በኋላ ተጋጣሚውን አሸንፎ የቀጣዩ ውድድር ዘመን የአውሮፓ ቻምፒየንስ ሊግ ተሳታፊነቱን አረጋግጧል። ኢጎር ቱዶር በጊዜያዊ አሰልጣኝነትም ቢሆን የዩቬንቱስን መንበር የተረከበው የቀድሞ የቡድኑ ተጫዋች የአውሮፓ ቻምፒየንስ ሊግ ተሳትፎ የሚያሳካ ከሆነ ከፍ ያለ ቦነስ ወይም ጉርሻ እንደሚሰጠው ሲነገር ነበር። እናሱም ያንን ጉርሻውን አሳክቷል ማለት ነውና እነዚህ ጨዋታዎች ነበሩ። ባርሴሎና ከሜዳው ሳን ማሜስ ላይ በሮበርት ሌቫንዶቭስኪ ጎሎች ታግዞ አሸንፈዋል። አሌክሳንደር ሶርሎስ እምብዛም የማይወራለት ግን ደግሞ በዚህ የግብ ዕድሎችን በመጨረሱ በኩል አውሮፓ ውስጥ ከሚገኙ ጥሩ ተብሎ ሊጠቀሱ ከሚችሉ አጥቂዎች መካከል አንዱ መሆኑን ያረጋገጠበትን ጨዋታ ትላንትና ሞንቴሊቪ ላይ አትሌቲኮ ማድሪድ ጂሮናን 4-0 በረታበት ጨዋታ ላይ ሃትሪክ ሰርቶ አሳይቷል። አንቷን ግሪየዝማን በአትሌቲኮ ማድሪድ መለያ አሁንም እድሜ የማይገድበው አይነት ተጫዋች እንደሆነ አሳይቷል። መሐመድ ሳላህ ትናንትና እንደዚሁ አንድ ቃለ ምልልስ ነበረው ወይም ከዛ በፊት የተደረገ ግን ደግሞ ትናንትና ያው የወጣ ማለት ነው እና በዛ ቃለ ምልልሱ ላይ በርካታ ነጥቦችን አንስቷል። ካነሳቸው ነጥቦች መካከል ከሳውዲ አረቢያ ክለቦች ጋር እየተደራደረ እንደነበርና ያው በሊቨርፑል ውሉን የማያራዝም ከሆነ ወደ ሳውዲ ለመሄድ እንደው በጣም ጠንከራሉ ወይም የገፉ ድርድሮች እንደነበሩ ገልጿል። ከዛውጭ የዳይመንድ ሊግ ውድድሮችም ትላንትና ነበሩ በራባት ሞሮኮ የተደረጉ እና ይሄ አፍሪካን አትሌቶች ውጤት ቀንቷቸዋል። ግን ደግሞ የኛዎቹ አትሌቶች ቀጥተኛ ተፎካካሪዎች ናቸው። ትላንትና ያሸነፉት በ300 ሜትር መሰናክል ሶፊያን አልባካሊ የአመቱ ፈጣን ሰዓት አስመዝግቧል። ቢያትሪስ ቼቤት የኦሊምፒክ የወርቅ ሜዳሊያ በ5000 በ10000 ሜትር ያሸነፈችው አትሌት በ300 ሜትር የዓለማችን ምንጊዜም ሁለተኛው ፈጣን ሰዓት አስመዝግባ እንደዚሁ አሸንፋለች። ሌሎች በርካታ ጉዳዮችን እናነሳለን። ግን አድማጮቻችን የሚደግፏቸው ቡድኖች በተለይ በዚህ በእንግሊዝ ፕሪሚየር ሊግ የሚደግፏቸው ቡድኖች ያሳለፉትን የውድድር ዘመን እንዴት ይገመገሙታል የሚለውን ነገር የሚገኙት ሐሳብ አስተያየት ባሻገር እንደው እዚህም ላይ ያላቸውን የቡድኖቻቸውን መልከታ ቢያጋሩን እርሱንም እንደዚሁ የምናይ ነው የሚሆነው። በእንግሊዝ ፕሪሚየር ሊግ ሁሉም ጨዋታዎች ትናንትና በተመሳሳይ ሰዓት ነበር የተደረጉት እና ያው የተለያዩ ውጤቶችም እንደዚሁ ተመዝግበዋል። ለምሳሌ በዚህ የሊቨርፑል እና የክሪስታል ፓላስ ጨዋታ 1-1 ነበር የተጠናቀቀው። ኢስማኤል አሳር 9ኛው ደቂቃ ላይ እንደዚሁም ደግሞ መሐመድ ሳላህ 84ኛው ደቂቃ ላይ ጎሎችን አስቆጥረዋል።
ግን በመሃል በነበሩት የጨዋታ እንቅስቃሴዎች የሊቨርፑል ደጋፊዎች ከፍተኛ የሆነ ስጋት ተፈጥሮባቸው ነበር። በተለይ ደግሞ ኢስማኤል 19ኛው ደቂቃ ላይ ጎል ካገባ በኋላ ልክ በኤፍኤ ካፕ ፍጻሜ ከማንቸስተር ሲቲ ጋር እንዳደረገው ነው የዚህ ኦሊቨር ግላስነር ቡድን ያደረገው በጣም ጥብቅ በሆነ መከላከል የሊቨርፑል ተጫዋቾች እንደው የእድሎችን እየፈጠሩ ቢሆን በቂ ስፔሶችን ወይም ደግሞ በቂ ክፍት ቦታዎችን እንዳያገኝ በማድረጉ ረገድ እንደው የተሻለ የሚባል ወይም ደግሞ የተሳካለት ሊባል የሚችል አይነት ጊዜን አሳልፈው ነበር። በፈጣን መልሶ ማጥቃቶችም እንደዚሁ ሽግግሮችን ይሞክሩ ነበርና እንደው በዚህ ረገድ አደገኛ ይመስል የነበረው ቡድን ክሪስታል ፓላስ ነበር። ምክንያቱም ከሊቨርፑል በበለጠ ሁኔታ የኢላማቸውን የጠበቁ ጎል ድሎችን መፍጠርም ችሎ ነበር። በዝቅተኛ ፖሴሽን ማለት ነው ወደ 30% አካባቢ ነበር የክሪስታል ፓላስ የዚህ ኳስ ቁጥጥር ድርሻ። ግን ደግሞ በፈጣን ሽግግሮች ነበር ሊያጠቃ ይሞክር የነበረው። ያ ደግሞ ራያን ግራቨንበርክን በቀይ ካርድ እንዲወጣ አድርጎታል። 38ኛ ደቂቃ ላይ በሁለተኛ ቢጫ ካርድ ይበልጥ ስጋት የሚፈጥር ይመስል ነበር። ግን ደግሞ አርነ ስሎት ሪስክ ወስደው ቢያንስ የዚህ የዋንጫ ማሸነፋቸውን የሚያረጋግጡበትን ይሄ ሴሬሞኒ ወይም ድግሳቸው በሽንፈት እንዳይበላሽባቸው አድርገዋል። መሐመድ ሳላም ደግሞ በዚህ በኩል አግዟቸዋል። 84ኛ ደቂቃ ላይ ዳርዊን ኑኔዝ ያሻማውና ኮዲ ጋክፖ በጭንቅላቱ ያወረደውን ኳስ ነው ሳላህ ያገባውና በዚህ ውድድር ዘመን የሊጉ ምናልባት በድቃት ምርጥ ተጫዋች እርሱ እንደነበር ያሳየበት ነበር። ምንም እንኳን ከቅርብ ጨዋታዎች ወዲህ ጎሎችን እያስቆጠረ ለመምጣት የተሳነው ቢሆን የተጫዋች ሊቨርፑል ሻምፒዮን ሲሆን የነበረው አስተዋጽኦ ትልቅ ነበር። እንደገና በቀጣዮቹ ዓመታትም ያንን አስተዋጽኦ ለማስቀጠል ውል እንዳራዘም ይታወቃልና ትናንትናም እንደዚሁ ጎል አግብቶላቸዋል። ከዛ ባሻገር ትሬንት አሌክሳንደር-አርኖልድ እድሜ ዘመኑ በሊቨርፑል መለያ ብቻ የሚታወቀውና እርሱም እግር ኳስን ካወቀበት ጊዜ ጀምሮ እግር ኳስን ሲጫወት የሊቨርፑል አካዳሚ ውስጥም ጭምር የነበረው ተጫዋች ትናንትና ከሊቨርፑል እንደሚለቅ በታወቀ ጊዜ አሰልጣኝ አርነ ስሎት መጀመሪያ ላይ በጀማሪ 11 ውስጥ አላካተቱትም ነበር። ነገር ግን ሁለተኛው አጋማሽ ላይ ያው ለቡድኑ ለመጨረሻ ጊዜ እንዲጫወት ፍቀዱልኝ በማለት ምክንያት አሰልጣኙ ደግሞ ያንን ፈቅደውለት ለቡድን ላሳደገው ቡድን ለመጨረሻ ጊዜ ትናንትና ተጫውቷል። ጥሩ እንቅስቃሴ አድርጎ ነበረ። ግን ያው ጨዋታው 1-1 በሆነ ውጤት ተጠናቀቀውና በጣም ደማቅ በሚባል ስነ ስርዓት ቨርጂል ቫን ዳይክ የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆኑበትን ዋንጫ አንስቷል። ከ35 ዓመታት በኋላ ነው አንፊልድ በእንደዚህ አይነት ድባብ የሊቨርፑልን የሊግ አሸናፊነት የተመለከተውና በጣም ረጅም ጊዜ ነው። በእርግጥ 2019-20 ላይ የፕሪሚየር ሊግ አሸናፊ ነበር። የሊግ አጠቃላይ ደግሞ የአሸናፊነት ቁጥሩን 20 አድርሷል ከማንቸስተር ዩናይትድ እኩልና ሰር አሌክስ ፈርጉሰን ነው በህይወት ያለው ሊቨርፑል እዚህ ደረጃ ላይ ደርሰም የሚል ሐሳባቸውን አንስተው ነበር። ግን ትላንትና ፎርሾ ሆኖባቸዋል። በጣም ድንቅ የሚባለው ውድድር ዘመንን እንደው በጥቅሉ በሊቨርፑል በኩል ተመልክተን ነበር። ከዛ ውጭ በቻምፒየንስ ሊግ ለመሳተፍ የሚደረገው ፉክክር ነበር። ሌላው በጣም አዝናኝ የሚባለው ፉክክር በየቡድኖቹ መካከል ተደርጎ የነበረው እና ትናንትና አርሰናል ሳውዛምፕተን አሸንፎ አስቀድሞ ማረጋገጡ ይታወቃል። ግን ሳውዛምፕተን አሸንፏል። ኒውካስል ዩናይትድ በኤቨርተን በሜዳው ተሸንፏልና ያልተጠበቀ የሚባል አይነት ውጤት ነው። ካርሎስ አልካራዝ ነው 65ኛው ደቂቃ ላይ የኤቨርተንን ብቸኛ ጎል ያገባው። በዚህ በኒውካስል ዩናይትድ በኩል እንደው በዚህ በጨዋታው ላይ የማሸነፍ ከፍተኛ ግምት ተሰጥቷቸው እንደገና ደግሞ ጥሩ የሚባሉ ወይም ደግሞ እንደው ቤስት ሊባል የሚችለውን አሰላለፋቸውን ይዘው ነበር አሰልጣኝ ኤዲ ሆ ወደ ሜዳ የገቡት። ግን በተለይ ያው ይሄ ከመሸነፍ አላተረፋቸውምና ያቆም ብለው ለቀጣዩ ውድድር ዘመን ቡድናቸውን እንዲያድሱ ምክንያት የሚሆናቸው ይመስለኛል። ከዛ ውጭ እንደዚሁ ሌሎችም ጨዋታዎች ነበሩ። ቼልሲና ኖቲንጋም ፎረስት ያደረጉት ቀጥተኛ የእርስ በርስ የቻምፒየንስ ሊግ ተፎካካሪዎች ጨዋታ ነበር። የንን ጨዋታ ቼልሲ አሸንፏል። በጣም ያልተጠበቀ ሊባል የሚችል አይነት ውጤት ነው። ምክንያቱም ቼልሲ ዘንድሮ በተለይ ደግሞ በዚህ በሁለተኛው አጋማሽ ላይ ከሜዳ ውጭ በሚያደርጋቸው ጨዋታዎች ላይ እጅግ በጣም ደካማ የሚባል እንቅስቃሴ የሚያደርግ አይነት ቡድን ነበረ። ግን ትናንትና እንደዚሁ አሸንፏል። ወይም ደግሞ በይሄ አስፈላጊ በሆነ ሰዓት ወደ ድል መንገዱ ተመልሷል። ሊቫይ ኮልዊል ነው 50ኛው ደቂቃ ላይ ያገባው ኳሱን። ከፍ ያለ ፉክክር የሚደረግበታል ተብሎ የታሰበው ጨዋታ እንደው የሚገባውን ያክል ወይም ደግሞ የታሰበውን ያክል ፉክክር ያልታየበት ሆኖም ነው የተጠናቀቀውና ትናንትና ያው በጨዋታዎች በዚህ መልክ ተጠናቀዋል። አስቶን ቪላም ከማንቸስተር ዩናይትድ ጋር ያደረገውን ጨዋታ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ 2-0 አሸንፈዋል።
በርግጥ በትላንትናው ጨዋታ አስቶን ቪላ እንዲያሸንፍ ነበር የብዙዎች ጥበቃ የነበረው ግን ደግሞ አሰልጣኝ ሩበን አሞሪም ከጨዋታው አስቀድሞ የውድድር ዘመኑን በሜዳችንና በደጋፊያችን ፊት በጥሩ ሁኔታ ማጠናቀቅ እንፈልጋለን የሚል አስተያየት ሰጥቶ ነበር ያንንም ደግሞ አድርገዋል ዩናይትድ 2-0 ማሸነፉ ብቻ አይደለም በዚህ በጨዋታ እንቅስቃሴ በጣም የተሻለ የሚባል ቡድን ነበር ግን አሁንም አባካኝነቱ ግን አሁንም ለዚህም ለመልሶ ማጥቃት የተጋለጠ ቡድን መሆኑ በትናንትናው ጨዋታ ላይ እንደዚህ መመልከት ይቻላል ግን አማዲ ያለውና ክርስቲያን ኤሪክሰን ያገቧቸው ጎሎች ናቸው ማንቸስተር ዩናይትድን አሸናፊ ያደረጉት እንዳነሳው ኢሚሊያኖ ማርቲኔዝ የመጀመሪያው አጋማሽ ተጠናቀቀ ተጨማሪ ባከነ ሰዓት ላይ ራስሙስ ሆይሉንድ ላይ የሰራው ጥፋት እንደው ቫር ማየት ማያስፈልግም እንደው ምንም ማየት ያስፈልግም ማለት ግልጽ ነው ምክንያቱም ግልጽ ጎል ማግባት አጋጣሚን ያም ደግሞ የመጨረሻ ሰው ሆኖ ነው ያስተጓጉሉና በዛ ምክንያት በቀይ ካርድ ከሜዳው ወጥቷል ምናልባት በአስቶን ቪላ መለያ ያደረገው የመጨረሻ ጨዋታውም ሊሆን ይችላልና በዚህ እንግዲህ በዚህ ሰሞን ከአርብ ጀምሮ የምንመለከተው ከሆነ ግብ ጠባቂዎች ሁለት እንደው ጥሩ የሚባሉ ግብ ጠባቂዎች በተለያዩ ዘመናት ለየክለቦቻቸው ያደረጓቸውን የመጨረሻ ጨዋታዎች ወይ ደግሞ አድርጓቸዋል ተብሎ የተጠበቀው የመጨረሻ ጨዋታዎችን በቀይ ካርድ ከሜዳ ተሰናብተው ሙሉ በሙሉ ማጠናቀቅ አልቻሉም ሌላኛው ግብ ጠባቂ ፔፔሬና ነው ያው የኮሞ ግብ ጠባቂ ከዚህ ቀደም በተለያዩ ክለቦች ሲጫወትም እናውቃለን በሊቨርፑል በሪያል ማድሪድ እንደዚሁም ደግሞ በባርሴሎና ጥቂት ጊዜም ቆይታ ነበረውና ይሄ ተጫዋች እንደዚሁ ጥፋት ሰርቷል በሚል ከሜዳ በቀይ ካርድ ተሰናብቶ እንደነበር ይታወቃል እና ኢሚሊያኖ ማርቲኔዝ ምናልባት ወደ ሳውዲ አረቢያ ክለቦች ማንቸስተር ዩናይትድም ግብ ጠባቂ ይፈልጋልና እሱን ሊያስፈርሙ ይችላል የሚሉ ሪፖርቶችም እየወጡ ነው የሚገኙት ከዛው እንደዚሁ ያው የኒውካስል ዩናይትድ መሸነፍ እንደዚሁ የኖቲንጋም ፎረስት መሸነፍም ጭምር ያው ለአስቶን ቪላ ተጨማሪ ሞቲቬሽን ምክንያት መሆን ነበረበት ወይም ተጨማሪ መነሳሻ ምክንያት መሆን ነበረበት ግን ያንን ነገር ካፒታላይዝ ባለማድረግ ወይም ደግሞ ያንን ነገር እንደው ባለማሳካቱ ምክንያት የአውሮፓ ቻምፒየንስ ሊግ ተሳትፎ ድሉ አመልጦታል ትናንትና የተደረጉት ጨዋታዎች ተከትሎ በቀጣዩ ውድድር ዘመን በአውሮፓ ቻምፒየንስ ሊግ የሚሳተፉት ቡድን ሊቨርፑል አርሰናል ማንቸስተር ሲቲ ቼልሲ እና ኒውካስል ዩናይትድ ሆነዋል አስቶን ቪላ የዩሮፓ ሊግ ተሳታፊ ነው በኖቲንጋም ፎረስት ደግሞ ወደ ኮንፈረንስ ሊግ ወርዷል አብዛኛው ውድድር ዘመን የቻምፒየንስ ሊግ ተሳታፊ ለመሆን ነበር ጨዋታውን ያደርግ የነበረው ሌሎችንም ጨዋታዎች ስንመለከት በተለያዩ ስቴዲየሞች ጨዋታዎች ነበሩ ቶተናም 1-0 ሲመራ የነበረው ጨዋታ 4-1 ተሸንፏል በብራይተን ደግሞ በሜዳው ነው የሆነው እና አንጅ ፖስቴኮግሉ አሁን በደንብ ይሄ መንበራቸው ተነቃንቆ መስሎ የሚወድቀው ሚለው ብቻ ይመስለኛል አሁን እየተጠበቀ የሚገኘው ቡድኑም ያቆያቸዋል ተብሎ ይታሰባል ፋታ ሰጥቷቸው ነበር የአውሮፓ ሊግ ድላቸው ግን ያው ከዛ አስቀድሞ ሲባል እንደነበረው ድል ይሰጣቸዋል ተብሎ አይጠበቅም ደግሞ የትላንትና ውጤት በጣም አሳፋሪም ጭምር ነው ያው ኢፕስዊች በሜዳው በዌስትሃም 3-1 ተሸንፏል ቦርንመዝም ሌስተር ሲቲ እንደዚህ 2-0 አሸንፏል ማንቸስተር ሲቲ ፉላምን 2-0 አሸንፏል እና ያው ሲቲ ከአስከፊ ውድድር ዘመኑ በኋላ አሁንም የቻምፒየንስ ሊግ ደረጃን ይዞ ማጠናቀቅ ሆኖለታል በሌሎች ሊጎችም እንደዚህ ጨዋታዎች ነበሩ በጣሊያን ሴሪያ እንዳነሳነው ፓርማ ከአታላንታ ያደረጉት ጨዋታ በፓርማ 3-2 አሸናፊነት ተጠናቋል ዩቬንቱስም ቬኔዚያን 3-2 አሸንፈው የቻምፒየንስ ሊግ ተሳትፎን አረጋግጧል ላዚዮና ሌቼ ያደረጉት ጨዋታ በሌቼ 1-0 አሸናፊነት ተጠናቋል ያው ሌሎችም በርካታ ጨዋታዎች ነበሩ ሮማ በርግጥ ቶሪኖ 2-0 አሸንፍ እንጂ የዩቬንቱስ ማሸነፍ ሮማን በቀጣዩ ውድድር ዘመን በቻምፒየንስ ሊግ እንድንመለከተው አላገዘም ምክንያቱም ዩቬንቱስ አስቀድሞ የተሻለ ነጥብ ነበረውና አሁን እንደዚህ የቻምፒየንስ ሊግ ደረጃን ያገኘው ዩቬንቱስ በቀጣዩ ውድድር ዘመን ቡድኑን አጠናክሮ ለመቅረብ ወደ ገበያው በስፋት ይገባል ተብሎ የሚጠበቅ ቡድን አሁን ላይ ሙሉ በሙሉ የዝውውር መስኮቱ እየተከፈተም ባይሆን በፍጥነት ነው ቡድኖች የዝውውር ጉዳዮችን እየጨረሱ የሚገኙት ለምሳሌ ማንቸስተር ዩናይትድ የማቲያስ ኩኛን ዝውውር ማጠናቀቁና በይፋ መደረግ ብቻ እንደሚቀረው አይነት ነገር ነው እየተነገረ የሚገኘው ከዛው በጣም አስደናቂ የሚባሉ ዝውውሮችን ኮዱ እየፈጸመ የሚገኘው ሊቨርፑል ይመስለኛል ምክንያቱም ከባየር ሌቨርኩሰን ኦሬዲ ሁለት ተጫዋቾችን ለማስፈረም ከስምምነት ላይ መድረሱ ተነግሯል አንደኛው ጀረሚ ፍሬምፖንግ ነው የመስመር ተጫዋች ነው እንደገና ደግሞ ወደ ውስጥም ደግሞ ገብቶ 10 ቁጥር ተጫዋች መሆን ይችላል የመስመር አጥቂም ሆኖ መጫወትም የሚችል ኳሊቲ ያለው ተጫዋች ነው ከዛው ፍሎሪያን ቪርትስ በቀጣይ ባሎን ዶርን ሊያማሸነፍ አቅም ካላቸው በጣም ድንቅ ወጣት አማካዮች መካከል አንዱ ነው የ21 ዓመቱ ተጫዋች በየአመቱ እንግዲህ ተከታታይ አመታትን በዚህ በጎልም እንደገና ደግሞ በዛ በአሲስተም ቁጥር
ድርብ አሃዝ ላይ የደረሰ ወይም 10 እና ከዛ በላይ ጎሎችን ያስቆጠረ 10 እና ከዛ በላይ አሲስቶችን ያደረገ የሚያጠናቅቅ ሁለገብ አይነት ተጫዋች ነው በተለይ ነው በማጥቃቱ ረገድ ከዛ ባሻገር ታታሪ የሚባል አይነት ተጫዋች ነው ግን የእንግሊዝ ፕሪሚየር ሊግን ፊዚካሊቲ እንደው ይቋቋማሉ የሚለው ይመስለኛል ትልቁ ኮንሰርን ወይም ደግሞ ትልቁ ፈተና የኢትዮጵያ ፕሪሚየር ሊግ የ31ኛ ሳምንት ጨዋታዎች ትላንትናም ቀጥለው ተደርገው ነበር ትላንትና ከተደረጉት ጨዋታዎች መካከል የኢትዮጵያ ንግድ ባንክና አዳማ ከተማ ያገናኙ ጨዋታ በአዳማ ከተማ 2-0 አሸናፊነት ተጠናቋል ነቢል ኑሪ ተቀይሮ ከገባ በኋላ 74ኛው እና 81ኛው ደቂቃ ላይ ያገባቸው ጎሎች ናቸው አዳማ ከተማን አሸናፊ ያደረጉት እና ያምናው ሻምፒዮን የኢትዮጵያ ንግድ ባንክ ይሄ ያምናውን የማይመስል ብቻ ሳይሆን ካምናው ፍጹም ተቃራኒ ነው የውድድር ዘመንን ያሳለፈ የሚገኝ ቡድን እንደሆነ ትላንትናም እንደዚሁ ተመልክተናል አዳማ አሁን 29 ነጥብና 15 የግብ ዕዳ ኖሮበት 16ኛ ደረጃ ላይ ተቀምጧል የውድድር ዘመኑን 7ኛ ደረጃን ያገኘው አዳማ በ14ኛ ደረጃ ላይ ከሚገኙት ኤሌክትሪክ በ5 ነጥቦች ርቀት ብቻ ነው የተቀመጠውና ይሄ ደግሞ በሁለት ጨዋታዎች ውጤት ሊቀየር የሚችልበት እድል ሰፊ ነው ካለፉት ጨዋታዎች ደግሞ ሁለቱን ጨዋታዎች ያሸንፏል ካለፉት 5 ጨዋታዎች በሁለቱ አቻ ሲወጣ አንድ ጨዋታ ብቻ ነው የተሸነፈውና ከጊዜ በኋላ ፎርሙን ያገኘ የመጣ ቡድን ይመስላል አሁን ደግሞ ሊጉ ወደ አዳማ ከተማ ቀረብ ብሏልና ያው አዳማ ከተማ ላይ ነው ቀሪዎቹ ጨዋታዎች የሚደረጉትና ያንን ታሳቢ ስታደርግ ምናልባት ሐዋሳ ከተማና ሲዳማ ቡና ሲያደርጉት እንደነበረው የከተማን የድጋፍ አድቫንቴጅ የመጠቀም እድል ይኖረዋል ቢያንስ በሊጉ ለመትረፍ በሚኖረው ፉክክር ላይ ይሄም እንዳንድ መጎ ተጽዕኖ ሊያዝለት ይችላል የኢትዮጵያ ንግድ ባንክን የምንመለከት ከሆነ 39 ነጥብና አንድ የጎል ክፍያ ኖሮ በይዞ 9ኛ ደረጃ ላይ ተቀምጧል ያለፉትን 6 ተከታታይ ጨዋታዎች ያለማሸነፍ ጉዞ ላይ ነው የሚገኘው ያለፈው አመት ላይ እንደዚህ አይነት ውጤት ቀርሶ እንግዲህ ተከታታይ ጨዋታዎችን ማሸነፍ ብቻ ሳይሆን ነጥብ የሚጥልባቸው ጨዋታዎች እንዲህ በተከታታይ አይረዝሙም ነበርና በጣም ወጣ ነበር በጣም አሪፍ እግር ኳስ የሚጫወት እንደው በዚህ ልኬትና ነቅፉን በእኛው ሀገር እግር ኳስ ካደረግነው በጣም ጥሩ የሚባል አዝናኝ የሚባል ቡድን ነበር ግን ዘንድሮ ያንንም አይመስለን ቡድን ነው እየተመለከተን የምንገኘው ከአራት ተከታታይ አቻ በኋላ ነው የኢትዮጵያ ንግድ ባንክ ሽንፈትም የገጠመውና የዚህ የውድድር ዘመኑን ደካማነትም ሌላ እንደው በቁንጽል ቢሆን የሚያሳይ የውጤት ሳምንታትን ያሳለፈ ይገኛል ወላይታ ዲቻ ከመቻል ያደረጉት አመሻሽ 12 ሰዓት ላይ የተደረገው ጨዋታ ሌላኛው ነው ዮናታን ኤልያስ 47ኛው ደቂቃ እንደዚህ ደግሞ ኮሊን ኮፊ ኩጆ መደበኛ የጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ባከነ ሰዓት ያም የባከነ ሰዓት ማብቂያው ላይ ከሳጥሩ ጭማሪ ለመሬት የመታው ኳስ ወደ ጎል ተቀይሮ ነው መቻልና ወደ አቻነት ያመጣው ወላይታ ዲቻ አሁን 42 ነጥቦችና 2 የግብ ዕዳ ኖሮበት 7ኛ ደረጃ ላይ ተቀምጧል ከሊጉ ወገብ በላይ ከሚገኙ ቡድኖች መካከል ካልተሳሳትኩ ብቸኛው ቡድን ነው የግብ ዕዳ ያለበት ቡድን በአብዛኞቹ የጎል ክፍያ ነው የጎል ክፍያው መጠን ምን ያክል ነው የሚለው ነገር ሌላ ራሱን የቻለ ጥያቄ ሆኖ ግን ቢያንስ የግብ ዕዳ ውስጥ የሚገኙ አነት አይደሉም ግን ወላይታ ዲቻ ለየት ባለ መልኩ የግብ ዕዳ ውስጥ የሚገኝ ቡድን ነው መቻል ደግሞ በአንድ ነጥብ በልጦ 9 የጎል ክፍያ ኖሮት 5ኛ ደረጃ ላይ ተቀምጧል ከ3 ተከታታይ ድሎች በኋላ አራት ተከታታይ የአቻ ውጤቶችን ያስመዘገበ ቢገኘውና መቻልም ልክ እንደ ኢትዮጵያ ንግድ ባንክ ሁሉ ያለፈው ውድድር ዘመን ላይ በጣም ጠንካራ የሚባል ቡድንነቱን አሳይቶ እንደነበር ይታወቃል ዛሬም እንደዚህ የሊጉ ጨዋታዎች ቀጥለው ይደረጋሉ መቀለ ሰባ እንደርታ ከሶል ሸራ ቀን 9 ሰዓት ላይ የሚያደርጉት ጨዋታ ይኖራል መቀለ 28 ጨዋታዎችን አድርጎ 30 ነጥቦች አሉት 15ኛ ደረጃ ላይ ተቀምጧል የአዳማ ከተማን አሸንፎ በአንድ ነጥብ ርቀት ላይ መቀመጥን ተመልክቶ እንደዚህም ደግሞ ከዚህ በወራጅ ቀጠናው የኢትዮ ኤሌክትሪክንም ደግሞ ውጤት አውቆ የሚያደርገው አይነት ጨዋታ መሆኑን ተከትሎ የሚያሸንፍ ከሆነ ከኢትዮ ኤሌክትሪክ ጋር ያለው የነጥብ ልዩነት አጥብቦ በሊጉ የመቆየት ፉክክሩ ላይ ሌላ ራሱን የቻለ ይሄ አሻራው ማሳረፍ ይችላል ወይም ደግሞ የራሱን ሰይዛ ጋር ማስቀመጥ የሚችል ይመስላል ግን በ5 ጨዋታዎች ያላሸነፈ ካለፉት 10 ጨዋታዎች ደግሞ 2 ጨዋታዎችን ባቻ ውጤት ተጠናቀቀ እና ደግሞ 2 ጨዋታዎችን ብቻ ቢያሸነፈ ቀሪዎቹን በሽንፈት ያጠናቀቀ ቡድን ነው ሶል ሸራም እንደዚሁ በዛው ያለመውረድ ትግል ውስጥ የሚገኝ ቡድን ነው ሐዋሳ ከተማ ከፋሲል ከነማ የሚያደርጉት ጨዋታ ሌላኛው ነው በአንድ ነጥብ ልዩነት የተቀመጡት ሐዋሳ ከተማ እንግዲህ 7 ተከታታይ ጨዋታዎችን ሳይሸነፍ ከነዚህ ውስጥ ብዙዎቹን አሸንፈው አሁን የሊጉ ወገብ አካባቢ የሚገኝ አይነት ቡድን ሆኗልና አሁንም ይሄን መሻሻሉ ለማስቀጠል የሚያደርገው አይነት ፉክክር ነው ፋሲል ከነማ በ36 ነጥብ ያለ ጎል ክፍያ 11ኛ ደረጃ ላይ እንደዚሁ ተቀምጧል እና
ልክ እንደ የኢትዮጵያ ንግድ ባንክ ሁሉ ተከታይ ጨዋታዎችን ያለማሸነፍ ጉዞ ላይ የሚገኝ ቡድን ነው ፋሲል ከነማ እና ዛሬስ ያንን ነገር ያስተካክላል ወይ ደግሞ በዚህ በውጤት ማጣቱ ይቀጥላል የሚለው ሌላ ራሳቸውን የቻሉ ጥያቄዎች ይመስሉኛል። ያው የአትሌቲክስ ነገር በቀጥታኛንም እንደዚሁ ይመለከታልና ትናንትና በራባት የዳይመንድ ሊግ ውድድሮች ተደርገው ነበር በተለያዩ የውድድር አይነቶች። ግን በ3 ሜትር ሴቶች ቢያትሪስ ቼቤት የ20 ዓመቷ ኬንያዊት አትሌት በዚህ በውድድሩ ታሪክ በዚህ በርቀቱ በ3 ሜትር የሴቶች ውድድር ታሪክ የምንጊዜም ሁለተኛው ፈጣን ሰዓት አስመዝገባ ጭምር ነው ያሸነፈችው። የቻ አትሌት እንግዲህ ፓሪስ ላይ በ5000 እና በ10000 ሜትር የውድድሩ ሻምፒዮን እንደነበረች ይታወቃል። ወይም ደግሞ የኦሎምፒክ የወርቅ ሜዳሊያ ያሸንፋ ነበር። ከኢትዮጵያውያን አትሌቶች ጋር በተለይም ከነ ጉዳፍ ጸጋይ ጋር የምታደርጋቸው ተደጋጋሚ ፉክክሮች ያው አይኑ ውስጥ እንድትገባ አድርገዋታል። ግን ትናንትና ጥሩ የሚባል ፎርም ላይ እንደምትገኝ በድጋሚ ያሳየችበትን ውጤት አስመዝግባለች። ከዛ ውጭ ሶፊያን አልባካሊ ሞሮካዊ የ3 ሜትር መሰናክል ተወዳዳሪም እንደዚሁ በዚህ ውድድር ላይ በአገሩና በደጋፊ ፊት ነው ውድድሩን ያደረገውና የዚህኛውን አመት ፈጣን ሰዓትም ጭምር ያስመዘገበበትን ድል እንደዚሁ አስመዝግቧል። በትላንትናው ምሽት ውድድር ላይ የዚህ የቶኪዮ የዓለም አትሌቲክስ ሻምፒዮና ውድድሮች ሊደረጉ እጅግ በጣም ጥቂት ጊዜ ብቻ ነው የሚቀረውና በአትሌቶቻችን በኩል ያለው ዝግጅት እንዴት ነው፣ አጠቃላይ ደግሞ እንደ አትሌቲክስ ያለን ዝግጅት እንዴት ነው የሚለው ነገር በብዙ ትኩረት የሚስብ ይመስላል።